ቀጥሉ የመጣችሁበትን ጉዳይ ነው። ሰው እንዴት ልጁን ለእንደዚህ አይነት ዓላማ ይጠቀማል? ቆይ ልብ ሆኗስ እንዴት ፈቀደላት? አለማሰብ ነው። ቱ ሄዷል። አንቺ ተነሽ። እንግዲህ ነው ነኝ የራሴን ህይወት እኖራለሁ። ደግሞ ማወቅ ያለብሽ አንቺ ማን ህይወት ያካልነሽ እኮ። ሰላም ነው። ዝም በይ ወደዛ እባክሽ። ይኸውልሽ ካንቺ የተሻለ ሴት ስላገኘሁ ነው ዝም ያልኩሽ። ምን ይመስልሽ? ግራችን እጅን አይደለ? ለምንድነው ለኔ የማበባያ ሌሎች መንገዶች የምትጠቀሙ? አቅምን አውቆ መኖር መልካም ነው ሲባል አልሰማም? እነት ለማገልገል ቃል ገባለሁ። ታታሪነትን ሳላደንቅ አላልፍም እና የስራ ድርሻ የሚሆነው የኔን ልብ ደከመኝ ሰለቸኝ ሳትል ማስደሰት ነው። እንግዲህ ክቡርነቱ ይህን የመሰለ ድንቅ ቦታ ይሰጡኛል ብዬ አላሰብኩም ነበር። ከዚህ በኋላ ለእርሶ ደስታ እኖራለሁ፣ ቃል ገባለሁ። ኢለኒ ዛሬም የነምሩን ትዳር መበጥበጧን አላቆመችም። ይባስ ብላ እንግዲህ ኢለኒ ሁሉም ሰው የሚረዳኝ ካልሆነ ቲክቶክ ላይ ወጥቼ እናገራለሁ ታሪኬን በማለት ቲክቶክ ላይ ታሪኳን ተናግራለች። ቲክቶክ ላይም የታየው የኢለኒና የናሆም ታሪክ እንግዲህ ምሩን እጅግ በጣም አበሳጭቷታል። በህይወቴም መግባቷን የማታቆም ከሆነ አለቃትም በማለት እንግዲህ ናሆም ወደ ኢለኒ ቤት አመርቷል። ውቢት አሁንም ይህን የከተሜ ልጅ ለኔ የማታደርጉልኝ ከሆነ እመኑኝ መቼም እህታችሁ አልሆንም በማለት ለወንድሞቿ ተናግራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት ድራማ 273ን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። የሽን እንግዲህ የውቢት ወንድም በመተናኮሉ ሁለተኛ እማየንም የሽን ምንም አይነት ነገር መናገር አይችሉም፣ ሄጄ ማስጠንቀቂያ እሰጣቸዋለሁ በማለት ወደና ውቢት ቤት ሄደው ነበረ። ውቢት እንግዲህ በባለፈው ኮልፊቷን ተለቅልቃ በጆከር ፊት ብትቀርብም ነገር ግን ጆከር አረኔ እንዳየሁሽ ማንም ሰው እንዳያይሽ እባክሽ ወደ ወንዝ ወርደሽ ታጠቢ በማለት ነበረ የነገራት። ወንድሟም እንግዲህ እንደዛ ሆነሽ ወጥተሽ ነበር ወይ በማለት ሲጠይቃት አዎ ወጥቼ ነበር፣ ያን ከተሜ ለማማለል ስል ነው እንደዛ ያደረኩት። ደግሞ መንገድ ላይ ሲሄድ አቤት ስታምሪ እያሉ ነበር። ሰው ሁሉ አይናቸውን ከኔ ላይ አልነቀሉም ነበር። በጣም እኮ ነበር ያማረብኝ ወንድሜ በማለት ብትናገርም ነገር ግን ሁለቱም ወንድሞቿ ይሄን ሀሳብ አልተቀበሏትም ነበረ። ይኸውልሽ እኛ ምንልሽን ማዳመጥ አለብሽ። ይሄ ሰውዬ አርሶ ያበላሽም ምን ሰርቶ ሊያበላሽ ነው? ማረስ አይችል መቆፈር አይችል። ደግሞ በከተሜ ተታልለሽ እህታችን እንድትወርቂ አንፈልግም። ስለዚህ ይህን ሰውዬ ልትታዩ ይገባል በማለት ታላቅ ወንድሟ ቢነግራትም ነገር ግን እሷ እውነት የማየን አደራ ልትበሉ ነው ማለት ነው። እኔ በቃ እስካሁን ምንም ያስቸገርኳችሁ ነገር የለም። በቃ ይሄንን ከተሜ ልጅ ብቻ የኔ አድርጉልኝ ነው ያልኳችሁ። ይሄን ካላደረጋችሁልኝ የእናቴን አደራ በላችሁ ማለት ነው በማለት እንግዲህ ተናግራቸዋለች። ወንድማማቾቹም ሲመካከሩ የነበሩት ይሄንን ሰውዬ እዚህ ሰፈር እንዲከርም ማድረግ የለብንም፣ ከዚህ ሰፈር ማራቅ አለብን ሲሉ ውሳኔ ወስነዋል። ምሩና ናሆም አሁን ላይ ስለ ሰርጋቸው እያሰቡና ያችን ቀንም በጉጉት እየናፈቁ ይገኛሉ። ነገር ግን አሁንም ኢለኒ በእነሱ ላይ መጠንሰሷንና ናሆምን ለራሷ ለግሏ ለማድረግ የምትጥረው ጥረት አሁንም እንደቀጠለ ነው። ከዚህ በፊት ያደረገችውን እንዲሁም ደግሞ ያቺ ሀዊ ሰራተኛዋ ያባረረቻትን ሁሉንም ነገር እያስታወሰች እንደዚህማ ልሸነፍላቸው አይገባም በማለት እያለቀሰች ኢለኒ በርቺ፣ አንቺ እኮ ኢለኒ ነሽ፣ እንዴት ትሸነፊያለሽ? ናሆምን የራስሽ የግልሽ ማድረግ አለብሽ። ምሩ በጣም ነው ምጣላሽ እሺ እያለች እንግዲህ የምሩንና የናሆምን ፎቶ እየቀዳደረችንም አይተናታል። እናቷን በደወለች ሰዓት እኔ ደህና ነኝ ልጄ ደህና ነች ወይ በማለት ትጠይቃለች። ምን ሆነሽ ነው ያለቀሽ ነው ወይ ስትላትም አረ ያለቀስኩኝ አይደለም ለማን ብዬ ማን ደስ እንዲለው ብዬ ነው የማለቅሰው እኔ ደህና ነኝ በማለት ነበረ የመለሰችው። ነገር ግን ቁጭ ብላ ካሰበች በኋላ እኔማ ተሸንፌ ቁጭ አላላቸውም፣ ስለዚህ ሌላ አማራጭ ማሰብ አለብኝ በማለት ቲክቶክ ላይ ወጣ የፍቅር ግንኙነታቸውን እንዴት እንደሆነ አደባባይ በቲክቶክ ላይቭ ገብታ ተናግራለች።
ወደ ራኬብን ቤት በድጋሚ ሄዳ ነበረ። ነገር ግን ራኬብ ልሰማሽ ፈቃደኛ አይደለሁም፣ ስለዚህ ሁለተኛ እዚህ ቤት እንዳትመጪ፣ ሰኒን ደግሞ እዚህ ውስጥ ብትከቻት አልለቅሽም እመኒኝ በማለት እንግዲህ አስፈራርታና ሁለተኛ አጠገቧ እንዳትደርስ አድርጋ ምን አይነት ጨካኝና ክፉ ሴትም እንደሆነች ተናግራ ከቤቷ አባራታለች። የኤለኒ ጉዳይ እንግዲህ ሁሉንም እያናደደና እያበሳጨ ነው የሚገኘው። ቅዱስም ስለሷ እጅግ በጣም ሲናደድና ሲበሳጭ ነበረ። ለምን አተዋትም ብትለው ራኬብም አንቺ እኮ ድርጊቷን ስለማታውቂ ነው፣ ስለዚህ ለምንድነው የማተዋቸው በማለትም ቅዱስም ብስጭት ላይ ነው። ቲናም አሁን ናቲን ወደ ቤት በመጣ ሰዓት ለምን መጣ? ለምን ነው ማተወኝ? እኔ ላንተ አልገባህም። በእኔ ዙሪያ የሚቀርቡ ሰዎች ደግሞ ሁሌም ማዘን ነው የሚገጥማቸው። ስለዚህ እኔ ጋር ሆነህ ደስተኛ ልትሆን አትችልም። እኔ መጥፎ ሴት ነኝ፣ መጥፎ ስራ ስሰራ የቆየው ነኝ። ስለዚህ እባክህን ራቀኝ ብትለውም ስለተናደድሽና ስለተበሳጨሽ ሊሆን ይችላል። እኔ ግን መቼም አርቅሽም፣ ሁሌም በምችለው አቅም ከጎንሻለሁ። ቲናም አሁን ናቲ መታዘል ነው የምፈልገው በማለት እንግዲህ ሳሎን ላይ አዝሏት ነበረ። አረ ትጥለኛለህ አትችለኝም ብትለውም ችግር የለውም ነይ አዝልሻለሁ በማለት እንግዲህ ናቲ አዘላት። ነገር ግን እግሬን አሳመምከኝ በማለት ቶሎ ልትወርድ ትችላለች። ኤደን ዛሬም ጠፍታ ትገኛለች። ነገር ግን ሀና በመንገድ ላይ ባለችበት ሰዓት አቶ አባተን አግኝታው ነበር። አቶ አባተም ከኔ ጋር ስትሰሩ ስራችሁ ሁሉ በእቅድ ሄደላችሁ አይደለ? እኔ ምን አይነት ሰው እንደሆንኩ ማወቅ አለብሽ። በጣም ወሳኝ ሰው ነኝ። ደግሞ ካንቺ የበለጠች በጣም ሙብ የሆነች አገኘሁኝ። አንቺ ስትሞላቀቂ አንቺ አልፈልግም ስትይ በማለት ለሀና ነግሯታል። ሀናም እንግዲህ ምን ማለቱ ነው ይህ ሰውዬ በማለት ተገርማ፣ ነገር ግን የኤዱ ነገር አልመጣላትም። በዛው አጋጣሚ ደግሞ ኪራን ታገኘዋለች። ጽናት ወደ ኪራ መስሪያ ቤት ሄዳ ስለነበረ መጣው በቃ እታች ወርጄ በማለት እታች እንደወረደ ኪራ ሀናን ያገኛታል። ከሀና ጋር አንዳንድ በሚያወሩበት ሰዓት እዚህ ምን ትሰሪያለሽ እያለ ሲያወራት፣ ነገር ግን ጽናት በመስኮት ምን ነው ኪራ ቆየ በማለት ብቅ ብላ ስታይ እሱ ከሀና ጋር እታች ነበር ያየችው። በዚህ እጅግ በመበሳጨትም ጠይቀው ነበረ። አይ ምንም አላደረኩም፣ እዚህ ምን ትሰሪያለሽ እያልኩ እየጠየኳት ነበር በማለትም እንግዲህ ኪራ መልሶላታል። ናሆምና ምሩም እንግዲህ ስለ ሰርጋቸው እያሰቡ በነበረበት ሰዓት የኢለኒን ቲክቶክ በማየት ሀዊ ምንድነው ይሄ ስልክሽ ላይ የማየው ነገር በማለት ለምሩ ታሳያታለች። ናሆምም ያንን እንዳየ ይቺ ሴት በቃ አልተወችኝም ማለት ነው፣ ምን ባረጋን ነው የሚሻለው፣ በቃ አለቃትም በማለት ከመቀመጫው ብድግ ብሎ ሄዷል። ሀዊም ተከታዩ እንጂ የሆነ ነገር እንዳያደርጋት በንዴት በማለት ምሩ እንድትከተላት ብትነግርም ነገር ግን ምሩ አልከተልም እንደፈለገ ያድርጋት በማለት ነበር የመለሰችው። አጉን ላይ በንዴት ሊመታት ይችላል፣ ስለዚህ ተከታዩ በማለት ምሩ እንድትከተለው አድርጋለች። ሰኒና ጆከር አሁን ላይ ወደ አገራቸው መመለስ አለባቸው ባይነኝ። ምክንያቱም አሁን ላይ የጎረቤታቸው ልጅ ክፉ አስተሳሰብ ስለሆነ ያላቸው እዛም ሆነው ጎረቤት ለጎረቤት ከሚጣሉ ወደ ሀገራቸው መጥተው እነሱም በፍቅራቸው ውስጥ ሌላ ሰው ከሚገባባቸው ቢኖሩ ባይ ነኝ። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።